ቤተሰብ እንዴት ቆያችሁ? በድጋሚ መጥቻለሁ። የመጣሁትም ደግሞ ቅምጥሌ ስቶሪ አድርጋለች እና ስቶሪ ቶሎ እየላካችሁልኝ ነበር። ሄዳለች ይሄው አልሄደችም እያልሽ ምናምን የሚል ሸሮች አሉና ተመስገን የሚል ሆኖ ኤርፖርት ምንድን ነው የሚባለው ፕሌን ላይ ስንሄድ በመስኮት ከምንድን ነው የሚባለው ስንቀርጽ ያለው ቦታ ነው እና እውነት ለመናገር ቅምጥሌ ብትሄድ ኑሮ ወይ ደግሞ ቢሄዱ ኑሮ ከሄዱ ለሁለት ነው የሚሄዱት። ብቻዋን አይደለም ትሄዱ። ቅምጥሌ ከሄዱ ለሁለት ብሩኬ ማብሯት ይሄዳል። ቢሄዱ ኑሮ ፊታቸውን ያስገቡልን ነበረ፣ ቪዲዮ እነሱ ይገቡ ነበር እንጂ እንደዚህ እንትኑን ብቻ ያደርጉ። በጣም ብዙ ልጆች ኧረ ቅምጥሌ የሆነ ነገር አድርጊ፣ ስቶሪ አድርጊ፣ ዝም አትበይ ያላችሁ ነበረ። ቲክታክ ፖስታችሁን እያየው ነበር። በጣም ብዙ ሰው እሱን ትፈልጉ ነበረ፣ ትጠብቁ ነበር። ያን ነገር ደግሞ አድርገዋለች። እንዲሁም ደግሞ እኛን ለማሳመን የተደረገ ነገር ነው። ካስታውሳችሁ ማሂ ዱባይ ገብታለች ከሰሞኑ ማለት ነው። ከዚህ በፊትም ያው ቅምጥሌ እና ብሩኬ ዱባይ መጠው ነበረ። እንዲሁም ደግሞ ሌላ ቦታ ለእኛ ሳይነግሩ ምናምን የሄዱበት ቦታም ሊኖር ይችላል። ከሀገር ሀገር አሁን ለምሳሌ ከባህር ዳር ጎንደር፣ ከአዲስ አበባ ባህር ዳር፣ ከአዲስ አበባ ጎንደር ምናምን ሌላ ክልሎች መሄድ ይቻላል በፕሌን ማለት ነው። ኦኬ ግዴታ ወደ ውጭ ሀገር ምናምን አይደለም። ስለዚህ ማሂ ሰሞኑን ስለሄደች ምናልባት ማሂ የቀረጸችው ነገር ነበረ። ማሂ ጓደኛዋ እህቷ ነች። አይ ቲንክ ለማሂ እንደዚህ አይነት ነገሮች አሉ። ስለዚህ ሸር አድርግልኝ ተብላ ማሂ ቪዲዮ ለቅምጥሌ ላከችላት። ከዛ ቅምጥሌ ደግሞ ይህንን ነገር ስቶሪ ያደረገች ማለት ነው። እንደዛ ነው የሆነው እንጂ ሌላ ምንም አዲስ ነገር የለውም። እውነቴን ነው የምላችሁ። ቅምጥሌ አትሄድም፣ ብሩኬን ትታ አትሄድም። ኦኬ የግድ መሄድ ያለባት ቦታ ካለ ሀገር ውስጥ ነው ለስራ መሄድ ያለባት ቦታ ሊኖር ይችላል። እዛ ቦታ ላይ ልትሄድ ትችላለች፣ ሂዳ ሊሆን ይችላል። እዚህ ቦታ ኢትዮጵያ ውስጥ ማለት ነው። ደግሞ ብቻዋን እንደማትሄድ 100% እርግጠኛ ነኝ። ብቻዋን ብሩኬ አይልካትም። ቅምጥሌም ደግሞ አትሄድም። ኦኬ ቅምጥሌ እኮ እንደዚህ ቪዲዮ ላይ እንደምታዋት አይደለችም። የቤት ልጅ እኮ ናት፣ አይናፋር ነች። በቃ ምስኪን ናት። ማርያምን የሆነች በቃ እንዴት ነው። ስለዚህ አትሄድም ብቻዋን። ብሩኬን ትታማ አትሄድም። ብሩኬም ደግሞ ብቻዋን አይልካትም። ኦኬ እንግዲህ ቅምጥሌ ለካራክተር ደግሞ ታቋታላችሁ። ለካራክተር ስትል ብዙ ነገር ልታደርግ ትችላለች። ለስራዋ ስትል ብዙ ነገር ልታደርግ ትችላለች። ስለዚህ አይደለም ይህን ነገር ፖስት ማድረግ ቀርቶ ሌላ ነገርም ልትፖስት ትችላለች እዚህ በኋላ ማለት ነው። ስለዚህ ራሳችሁን ተቋቋሙ እና ሲቀጥል ደግሞ የሆነ የሰማሁት ነገር አለ። ይህንን ነገር እየተናገርሽ የነበረሽው ትልቅ ሴት ነሽ፣ ትንሽ አይደለሽም፣ ወይም ወጣት የምትባይ ሴት አይደለሽም፣ ትልቅ ሰው ነሽ። ይሄኔ 6-7 ልጆች ራሱ ሊኖሩሽ ይችላሉ ነው። ግን ስትራገም የነበረው እርግማን በጣም ነው የሚያስጠላው። ለአንቺ የሚድረስ ወይ ደግሞ አንቺ የረገምሹ ለአንቺ ይሆንልሽ ማለት አልፈልግም። ምክንያቱም ምናልባት እህት፣ ወንድም፣ እናት፣ አባት ሊኖርሽ ይችላል። ልጆችሽም ወይም ደግሞ ባልሽም ቢሆን አንቺ በምትወኙ ነገር ወይ ደግሞ የአንቺ ሰዎች የምትያቸው ደግሞ የሆነ ነገር ሆኖ እንድትሰቃይ ማየት አልፈልግም። ያው ግን ደግሞ ካፍሽ የሚወጣው ነገር አንቺ ብትረገሚ ወይ ደግሞ የምትወጃቸው ሰዎች እና የምታከብሪያቸው የአንቺ የምትያቸው ሰዎች ቢናገሩ እውነቴን ነው የምልሽ ማርያምን ከአንዳንድ ፌንት ነው የምትሰሪውና በጣም ነው የዘጋሽኝ። እውነት እኔ እንደዚህ እንትን ስል ነው እየሰማሁት ስክሮል ሳደርግና እመቤቴን በጣም ነው የሰቀጠጠኝ። እንደዚህ አይባልም። በዚህ ልክ ጨካኝ አትሆኑ። በዚህ ልክ አውሬ መሆን ልክ አይደለም። ኦኬ ምንም ልትወጃቸው ትችያለሽ፣ ልታከብሪያቸው ትችያለሽ። መውደድ ማክበር ደግሞ እንደዚህ አይደለም። ኦኬ በዚህ መሀል ላይ እንደዚህ እየተራገሙ አይደለም። የሰው ልጅ ምንም ቢያጠፋ፣ ልጆቻችን ምንም ቢያጠፉ፣ እህት ወንድሞቻችን ምንም ቢያጠፉ በዚህ ልክ አይደለም መራገም። አትቆጫቸውም። እውነቱን ስነግርሽ ግን የሰው ሲሆን ለመራገም በዚህ ልክ የምትሮጡት ለምን እንደሆነ አልገባኝም። ስለዚህ ቆም ብለሽ አስቢ። መድኃኒዓለም ይቅር ይበልሽ። እውነት ለመናገር ያንቺ እርግማን አይገባም። አይደለም ያንቺ እርግማን፣ የእናት አባት እርግማን አንዳንዴ በቁም ነገር ካልሆነ ወይም ደግሞ በምንድን ነው የሚባለው ባጠፋ ነው ጥፋት ምናምን ካልሆነ አይገባም። አይደለም አንቺ ኩርማን እንጀራ ብለሻቸው ማታውቂው ገባሽ? አንቺ የሆነ ነገር እነሱን ያሳደገቻቸው እናት አባቶቻቸው ናቸው። ብሩኬና እያሳደገች ሙሽዬ ታግላ ለፍታ ደክማ፣ ወንድሞቹ ታላላቅ ወንድሞቹ፣ ቅምጥሌን የሚያሳደጋት ጋሽዬ እናቷ፣ ወንድሞቿ፣ ሌላውን ታዩ ጎረቤት ላይም ጎረቤት እንኳን ቢረግም ይገባል። ኩርማን እንጀራም ቢሆን ትንሽዬ ቀማምሰናል። የቡና ቁርስ ቢሆንም አቅም ሰው አረ ሌላውን ተው ጥግብ ብለንም በልተን እናውቃለን። ጎረቤት ቢረግም ምናልባት ይደርሳል። አንቺ ግን አታውቂያቸውም፣ አያውቁሽ። ስለዚህ ምንም ያንቺ እርግማን ሊገባ አይችልም። እሱ እንድታውቂ እፈልጋለሁ። ግን ደግሞ በጣም ያስጠላል፣ ይደብራል። በዚህ ልክ ማርያምን በጣም ነው የሚያስጠላው። የእጃቸውን ይስጣችሁ። አንዳንድ ሰዎች በዚህ ልክ እንደዚህ የምትጃጃሉና የሆነ የሰው ናቸው የሰው ልጅ ናቸው ብላችሁ በዚህ ልክ የምትራገሙና መጥፎ ነገር የምትመኙላቸው ለእናንተ ይስጣችሁ አልላችሁም። ግን ደግሞ የእጃችሁን አገኙ፣ የእጃችሁን ይስጣችሁ። ነገ ልጅሽን ወይ ደግሞ ወንድምሽ ሌላ ሰው እንዲህ ሲልብሽ ሰምተሽ ቅስምሽ እንዲሰበር እፈልጋለሁ። ኦኬ ሶሪ
ማለት በጣም ስለምታስጠሉ ነው። ማርያምን እንደዚህ አይባልም፣ አይደረግም። ጨረቃዎች መቼም አይለያዩ። ጥቅም አይደለም ያገናኛቸው፣ ፍቅር ነው። በፍቅር ተገናኝተው ነው ለዚህ ለጥቅም የደረሱት። ማለት በፍቅር ተገናኙ፣ ግን ጥቅም እየሰሩ ነው ያሉት። ገባቸው? ስለዚህ መጀመሪያ በፍቅር ለመገናኘት ሞክሩ። በፍቅር ነው የተገናኙት፣ በፍቅር ይኖራሉ። ወዳችኋለሁ። ባይ